ግን አሁን በዚህ በኩል የመጡትና ትንሽ የኢትዮጵያ ግርፎቹ አይናገሩ ገባችሁ? አይናገሩ። ስለዚህ ሴቶች በጣም ያዋሻሉ። ወይ እኔ ላይ እኮ የደረሰው እኮ ውሸት እኮ እኔ እኮ አሁን ሊያናት ሊያሹ አሁን እሷ እንትን ነው የሚመስላት አይደለ? እንደው ስድዋ እንጂ እናንተ እሷ እኮ ከሞት እኮ ነው ያወጣች፣ ከመበላት እኮ ነው ያወጣች። ያ እሷ ባትኖር ባትነግረኝ ባትጨማምርበት ማን ይነግረን ነበር? የእሷ ችግር የሆነው ለምን ሞባይል ገዛሽለት ብላ ስድቧል። የእሷ ችግር የሆነው በእድሜ አትገናኙ ተፋቱ አለችን። እድሜ ምንም እዚህ ጋር የሚጫወተው ነገር የለም። አልጋ ላይ አንቺንም አሳይሻለሁ እንኳን እሱን አይደለም። በመልክም ቢሆን እኔ በጣም ቆንጆ ነኝ። እዚህ ፊሊተር ላይ የሰው ልጅ መልኩ ስኔክስ እዚህ ጋር እንደ ከእግሩ በታች ቦምብ እንደቆረጠው ከዚህ ጋር አብሮ ከዛ በታች ምን ዋጋ አለ? የለውም እኮ ያም አይደለም መልኩ ቁንጅናው ምን አይደለም። የሰው ልጅ ክብሩ ለሰው የሚሰጠው ክብር ሲኖር ትህትና ያ ነው የሰው ልጅ ውበት ውስጡ። ግን ስትናገሪ ፈራጅ ሆነሽ ሰው መናገር ያለብሽ ወይንም ደግሞ መልሽ አስመልሽ በገንዘብ ነው ያዝሽ ምናምን እኛ ውስጣችን እኛን የምናውቀው። ምናልባት እኔ በገንዘብ ቆንጆ ሽክሸካ ፈልጌ ከሆነስ ምን ታውቂያለሽ? ምን ታውቂያለሽ? እኔ ገዝቼ ተፈለግኩኝስ መሸክሸክ ከፈለጉች መብቴ እኮ ነው። ከየት አገኘው? እሱን ተገዝቶ ምን የሴት ብቻ ነው የሚገዛው? የወንድም እንገዛለን ካስፈለገን ክራይ ኮንትራት ያለው ታይ በቃ ይኑሩ። ግን ኢንፎርሜሽን ካለሽ እንደ ኢንፎርሜሽን ወይ ኢንፎርሜሽን ካላችሁ እንደ ፕሮፌሽናል እንትኖች እንዲህ በማስረጃ ልክ የኔን እንዳመጣችሁት በማስረጃ የቁርባን እዚህ ጋር ቁጭ ብዬ ነበር። የቁርባን የመጣው የቁርባኑ የሰማንያው እኔ እኮ መቼ ነው አንድ አመት ጉዳይ እኔ እዚህ ጋር ቁጭ ብዬ ሌላ መልስ መልሳለሁ። ተው እንዲህ ነው እንደዚህ እንላለን። ገጭ የሆነስና እንቁርት የሆነ የጩቤ በኋላ ነው የቁርባኑ ነው የሚያስደነግጠው። ደግሞ የኔ ደግሞ ደስ የሚለው የኔ ነው በጣም ደስ የሚለው የኔ ጌታ በቁርባን ያገባው ይሄ እኮ መታደል ነው። ኧረ አይደለም ሁለት የውሸት ኧረ አይደለም ለሆነ ጉዳይ ተፈራርመን ነው የኔ ማመን አሁን ፎንቃ ልትሉ ነው አይደለ? ፎንቃ ልትሸፍኖች ነው። ሰውን አምናለሁ። በተለይ አውሮፓ ኖርክ የሚለኝ ሰው ሁሉም እውነት የሚናገር ነው የሚመስለኝ። አንደኛ ኤክስፔሪንሱ የለኝም። እኔ ወንድ አሳድጃ አላውቅም። እኔ ሊቢያው ምንም አልረበሸኝም። እኔ የረበሸኝ የቁርባኑና የጩቤው ብቻ። የጩቤው ደግሞ ስሰማ በጩቤ ተወጋችም አለች የወጋችም አለ ቁርባን ኖ። ግን ዋናው ምንድን ነው? ዋናው ነገር ምንድን ነው? እኔ ታውቂ ነው እኔ ምንም የማውቀው ነገር የለም። እኔ የጠየቅኩት ሚስት አለ ወይ? በቃ አንድ እኮ የምትጠይቁት ግንኙነት ሀፕን የሆነ ነገር አደረገ አይደለም። በሚቀጥለው ቀን ጓደኛ አለ ምናምን ብላችሁ ታወራላችሁ። ሶሪ ለማለት ማለት ነው፣ ይቅርታ ለማለት ዝግጅት ላይ ነው ያለ ነው ትላለ። እና አንዳንድ ጊዜ መረጃ ስታወጡ ወይም አግብቷል ስትሉ ወይ አግብታለች ስትሉ ማስረጃ አሁን እኔ አሪፍ ነው። እስከነ ቁርባኑ እስከነ ፎቶ ዮኒ ያመጣው ዮኒ እንቁርቴ አመጡና ገጭ አደረጉ። እኔ ምን ሞኝ ነው የዛ ሰዓት ብጮህ አናቴ ነው የሚተረተረው። ስለዚህ ወይኔ ጌታ
አልክም በቃ ቁርባን ግን የደነገጥኩት መደንገጥ እንደዚህ አናታችሁ እንደዚህ ክፍል ሲራታችሁ ተቀርቶ እንደዚህ ክፍል የሆነ ሰዓት ደግሞ አደነቅኩትኝ። ምክንያቱም እንዲያልኩኝ አንድ ሰው ዝም ብሎ በእምነት እንደዚህ በቁርባን አይጋባም። የእውነት አግብቶ ግን አልተሳካላቸውም አልኩኝ። ደስ አለኝ ደግሞ በቃ ጥሩ ሰው መስሎ ታየኝ። አያችሁ ደግሞ እንዴት እንደማስብ ደስ የሚል ሰው ነኝ አይደል? በቁርባን ካገባ ወይኔ ይሄ ሰው ትልቅ ሰው ነው በቃ ማለት እምነቱን ያው እዚህ ታያላችሁ ቸብቸብ ሲያደርግና ዋው ደስ አለኝ። የሆነ ሰዓት ላይ ደስ አለኝ፣ ምክንያቱም በቃ ለእምነቱ የተገዛ ነው አልኩኝ። የሆነ ሰዓት ሳይ ደግሞ ክብደቱንም አየሁትኝ። ይህ ነገር ደጋግሜ ተደብቄ ማየትም ጀመርኩ። ኤኒዌይ በመረጃ አምጡ። መረጃ ጥሩ ነው፣ ግን አትቀጥቅጡ። ሴቶች እያላችሁ አትቀጥቅጡ። እኛ ከየት ፈልቃችሁ እንደምትመጡ እንግዲህ በቤተሰብ አናገባችሁ። ቤተሰብ አይቶ ቤተሰቦቻችሁን አይቶ ለልጅ ያለ የፈረደበት ወይ ጠጅ ቤት ነው የምንገናኘው ወይ ፓርቲ ቤት ነው የምንገናኘው። ታውቃላችሁ፣ ጊዜው ቴክኖሎጂው እንደ ስማርት ነው። ትፈጣጠምና ታደርጋላችሁ። በኋላ እሱ ደግሞ ተደረገ ማለት ይጥማችኋል፣ ትደጋግማላችሁ፣ አትለያዩ። በተለይ የተራበ ሰው ካለ በዚህ እንደዚህ አይነቱ ለረጅም ዓመት የተራበ ካለ ደግሞ እንደዚህ አይነት ነገር ሲያገኝ የአባይ ውሃ በሉት፣ የአባይ ልጅ ዋጠማ በሉት። ግን አርጋ ነው የምትጠጣው። ስለዚህ ያ ባልሰማ ትሄዱና በኋላ ላይ ግን የሆነ ነገር ሳይመቻችሁ ሲቀር ስታዩ ያችኛዋ በጩቤ እኔ ደግሞ በሳንጃ የሚለውን ግጥም ትገጥማላችሁ። ጩቤ ሳንጃ ትላላችሁ። ለነገሩ የምትበጠብጡትም እናንተ። ያቺ ታሪክ ባትወጣ ኖሮ እኔም ሰላሜን አግኝቼ እኔ የሁለት ልጆች እናት ሆኜ ነበር። የስራችሁን ይስጣችሁ። ዮናስና ሊያሾ የምትባሉ ሴትዮ ሰውዬ ከንቆርቴ ጋር ሆናችሁ እንኳንም አልወለድኩኝ ከማንም ዘልዛላ እኔ ልጄን ብቻዬን ታቅፌ እንደዚህ እንዴት ዋላችሁ? ጉድ የጂክ ኢንተርቴንመንት ተከታታዮች አያችሁ፣ ስለጨ አደገ 6 ወር 4 ወር እያልኩኝ በስተርጅና ረቢ ጌታ አላህ ያረቢ ተዋርደን ነበር እኮ ዘንድሮ። ቤተሰብ መጣና አንድ ቤተሰብ ይዜ ታውቂዋለሽ? ድሮ ነው የማውቀው፣ ድሮ እኮ ነው የማውቀው፣ አላወጣሁትም። አንቺ ሴትዮ ታውቂያለሽ? ኧረ አውቀዋለሁ። ከየት አመጣሁ? ጠጅ ቤት ሂጅ አመጣሁት። አንልም ጊዜው ሲደርስ በጣም ነገር አፍተር 58 የምን 68 በለው እንጂ እንደዚህ ይዝና ያልኩኝ እያልኩኝ እስከ ልጃችን እዚሁ እንተላለቅ ነበር። ደግሞ ከወለዳችሁ መለያየት በጣም ከባድ ነው። ልጄን ካላየው ልጄን አምጪ ልጅ ስትባባሉ በጀርመን ሕግ አስባችሁታል። ስትዳግ የአላህ ያረቢ ያለ አንተ ከብዙ ነገር ታወጣለህ። እኛ ወጥተናል፣ ግን አትስደቡ። ያልወጡ ሴቶች አሉ። አሁን ቀልዱ እንደ ሙዚቃ ጋፕ እናድርግና ያልወጡ ሰዎች አሉ። በእንደዚህ አይነት ህይወት ውስጥ ያሉ ሴቶች አሉ። እነሱን ሰፖርት ማድረግ አለብን። እውነት ለመናገር ሰፖርት መደረግ አለባቸው። እኛ ከምንናገረው ነገር ጎበዝ፣ አይዞሽ፣ ያልፋል፣ ያ በርቱ፣ እንደዚህ ብለን ካላለን በስተቀር በተለይ ለወጣቱ ጥሩ አይሆንም። ሁል ጊዜ አትቀጥቅጡ። እኔ ደግሞ ካፋቸው አውጭ ካሁን በኋላ እናንተ የምታወሩትና እኔ ፍጹም አንገናኝም። ልጆቼን ይንሰጋ ዩ ዶንት ኖ ሚ ጋይስ፣ ዩ ዶንት ኖ ሚ። እኔ ራሴ እንዲያውም የምጠላው ባህሬ እኔ ከዚህ በፊት ልጆችም ሰምተው ሊያውቁ ይችላሉ። ችግር አለብኝ ጋይስ። በ24 ሰዓት ውስጥ አፍቅሬ ምጠላ ሰው ነኝ። ይሄ እኔ ሰው አይደለም። አፈቀርኩ ብዬ ራስ ነው በቃ ላፈቅር ነው ምናምን ብዬ እውነትም ላፈቅር ነው በቃ ምናምን ብዬ ጋይስ 24 ሰዓት አይሞላም ስላችሁ ሰውን ስጠላው 24 ሰዓት ሂች ካመናጨቀኝ የሆን ነገር ካለኝ አለቀ በቃ አለቀ። ስናወራ እንኳን በስነስርዓቱ ካላወራኝ በቴሌፎን አለቀ። በጣም ችግር አለብኝ። እንትን ነኝ ሪሞት እንደ ሪሞታቸው ነው። ኦን ታረጉኛላችሁ፣ ኦፍ ታረጉኛላችሁ። ይሄ ባህሪ አለብኝ፣ ችግር አለብኝ። እኔ ችግር አለብኝ ጋይስ፣ እግዚአብሔር ምስክሬ ነው። ሌሎቹን ሴቶች ባየሁበት እኔ ችግር አለብኝ። እኔ ፍቅር አላቅም። ለምን የፈለግከውን ነገር አትሆንም አላቅም። ሽክሸካ ኦኬ፣ ችግር የለውም። ሽክሸካ ደስ ይላል። በተረፈ ግን አብረን ሄድ ያለው በቃ
ሄጃለሁ ማለት ሌላ ወንድ ጋር ሄዳለሁ ማለት አይደለም። ግን ክብሬን በጣም አሁን እኔ ራሴ የደረስኩበት በጣም እኔ እንዲያውም ሳስበው ክብሬን በጣም እወዳለሁ። ችግር ግን አለብኝ። ችግር ይሄ እኔ ያው ጥሩ ባህሪ ነው እያልኩኝ አለ ችግር አለብኝ። ይሄ ከሰው ጋር ያኖራል እያልኩኝ አይደል። በጣም ሪስፔክት በጣም ፈልጋለሁ። በጣም ሪስፔክት ፈልጋለሁ። ያስተኛኘት ራሱ እኔ መታቀፍ ካለብኝ መታቀፍ አለብኝ። ተውት፣ ይሄ መነጋገር ምናምን ይሄ ትርፍ ቃል ነው። እኔ ወንድና ባልና ሚስት ከተባለ እኔ ተቃቅፎ እንዲተኛ ነው የምፈልገው። ለትንሽ ሰዓት መተቃቀፍ አለበት፣ ኩሽን ማድረግ አለበት፣ መሳሳብ አለበት። እንደዚህ ያለ እናንተ መማቀፍ አትወዱ። እናንተ የምታቅፉት ሽክሸካ ሲያምራችሁ ነው። እኔ ከአበሻ ጋር አልሄድም። ፍቅር የሚባል ነገር አታውቁም። ሰው ስታዩ እንዴት ነው የሚያደርጋችሁ? ከደረታችሁ መንገድ ላይ እየሄዳችሁ ምትል ለምን አስፈለገ? ኢትዮጵያዊ መሆን ጥቁር መሆን እንዲህ ተገልብጠ መሄድ አለበት? በጣም ሰላም እየሄድክ ነበር አይደለ? በጣም ሰላም ለምን ፍሬ አትሆኑ? ችግርም አለባችሁ። ስለዚህ እንግባ ከሚጋር እንደዛ ነው። ሰዓት ይቀፍሽ እንደው በቀን ሰዓት አይደለም የሆነ በቃ መተቃቀፍ ስትገናኙ ታዲያ ቀኑን ሙሉ ሳትተቃቀፉ ነው ሳትስተሳቡ ነው የምትውሉት? ልክ ብቻ የሆነ ቪዲዮ ምናምን ሲመጣ ወይ ሰው ሲመጣ በጣም መጠላው ነገር ልደት ሲሆን